ስለሚወራው ነው የገባሁት። ስለሚወራብኝ ነገር ነው የገባሁት። ሼር አድርጉት። ለዛ ነው የገባሁት መሰለኝ። ሼር ይደረግ። ሼር ይደረግ። ሌላ ደግማችሁ እንዳትጽፉ። የገባሁት ስለሚወራው ነገር ሂሳብ ላወራረድ ነው የገባሁት። ከኔ ጋር ሂሳብ አለ የሚል ሰው ካለ ላወራረድ ነው የገባሁት። እግዚአብሔር ሀገሬ በሰላም አስገብቶኛል፣ ቤት ያስገብቶኛል። ለዚህ ጉዳይ ነው የገባሁት። ብዙ ነገር ቤተክርስቲያንን ላለማሰደብ አላወራውም ነበር። ብዙ ነገሮች በእኔ ምክንያት ቤተክርስቲያንን ላለማሰደብ ሪከርድ እያደረጉ በእኔ ምክንያት ቤተክርስቲያን እንዳትንቋሸሽ ብዙ ነገሮችን ችዬ ተናግሬ አላቅም ነበር። ኮመንት አጠፋለሁ። የተወሰነ ሼር አድርጉ። ሰው ይምጣ። ሼር አድርጉ፣ ታብታብ አድርጉ። ከዛ በኋላ ቀጥላለሁ። ሼር አድርጉላቸው። በጣም ነው ማዝነው። ይሄ ነው ለካ ኦርቶዶክሳዊነት። ሼር አድርጉት። አልመሰለኝም። ሼር አድርጉ። አንድ ጊዜ በአግባቡ ላወራ። ኮመንት አጠፋለሁ። እውነትን እሺ በቃ ሳምሪ እስካወራ ድረስ የማትጠብቂ ከሆነ ምንም ማሰሪም እግዚአብሔር ይባርክሽ። ቦልኬሻለሁ። እሺ እህትነትሽን ላጣ ፈልጌ አይደለም፣ እኔን ለማዳመጥ እድሉን ለማግኘት። እሺ ቤክዬ እግዚአብሔር ይመስገን። እድሉን ላለመጠበቅ እስከምትፈልጉ ድረስ እቦልካችኋለሁ። አመሰግናለሁ። ቶሎ ቶሎ እቦልካችኋለሁ። ሐሳብ እስክሰጥ ድረስ እድሉን የማሰጡኝ ከሆነ መቅዲዬሽ እሺ፣ የኔ ውዶች አላችሁ ሞዴሬተሮች፣ የኔ ውዶች ሰጥሻለሁ። መቅዲ ሞዴሬተር ሄሎ፣ ላይቭ ላይ ነኝ። መቅዲ ቆይ አንድ ሰው እንትን ልበል። ማንም ይሁን ገና ነው። ኮመንት ማጠፋበት ሰዓት አለም። ሰው ጥሩ ሼር ካረጋችሁ በኋላ ነው እንትን ምለው። ኮመንት አላጠፋም። አሁንም ገና እስካወራ ድረስ እኔን ማዳመጥ ለማይፈልግ ሰው ሞዴሬተር እሺ፣ የኔ ውዶች እሺ፣ ማን ላይ ነው ማነሳው? እሺ፣ ለጊዜው አዳም እንዳትቀየመኝ። አዳም የኔ ሲንድሮስ እመልስላለሁ። ሞዴሬተር ሞዴሬተር እመልስላለሁ። እንትን አድርጉልኝ። መቅዲ አንድ ቁጥር ጻፊልኝ። የኔ ናት መቅዲ አንድ ቁጥር ጻፊልኝ። በአፋቸው ገና ሳላወራ የገባሁበትን ሐሳብ ሳላወራ በአፋቸው ለሚጸዳዱ ሰዎች በብሎክ ብቻ ነው ታገለ። ማንንም ሰው ሚውት እንዳታረጉ፣ ካልሆነ እኔ ወንድማቸውን እንደዚሁ እየወደዱኝ አንፎሎ አድርጋችሁ ይውጡ።
ስለሚወራው ነገር ነው ሀሳብ ልሰጥ የገባሁት። እሺ፣ ስለሚወራው ነገር ነው ሀሳብ ልሰጥ የገባሁት። ታገሱ። ስለሚወራው ነገር ነው ሀሳብ ልሰጥ የገባሁት። እሺ፣ አንተ ሌባ! ወዬ ወዬ! አንተን ጌታ ይባርክ። ቻው። እኔ ቤት ምንም አሰራም። ተቦልከሃል። ቻው። እሺ ሊያ ደግመሽ እንዳጽፊ ኢየሱስ ዋናዬ ቪዲዮ እንትን እንደማድረግ አለ ወይ ዩዘርዬ፣ እንኳን ደህና መጣ፣ እንኳን ደህና መጣ። እናት ጓዳ ውስጥ ተደበቅ፣ ቦልክ ያለው ቲክታክ አይጠቅምም። ተቦልካል፣ ሂድ እናት ጓዳ ቤት ግባ ከፈለግ። እስከ ዛሬ ድረስ ቤተ ክርስቲያንን ላለማሰደብ ንግግሬን በጣም ነበር ስጠነቀቅ የነበረው። በጣም ሳወራ በጣም ነበር ስጠነቀቅ የነበረው። በሰላም ነው። በሰላም ከሆነ ሰላም እንፈልግ። አንተም ቻው ብላክ። በቃ ኮመንት አታጥፉ። አንድ ጊዜ ሼር ይደረግ፣ ታፕ ሼር ይደረግ። ለብዙ ሰው ሼር አድርጉ። ከዛ በኋላ ነው ማወራው። ኮመንት አታጥፉ። ልመልስ ነው የገባሁት፣ ላወራ ነው የገባሁት። ጄሪዬ ነው ይወድ እንዴት ነሽ አለሜ? ልመልስ ነው የገባሁት። ለሁላችሁም አንድ ጊዜ ሳወራ ኮመንት አጥፍቼ ስላላማወራ ልመልስ ነው የገባሁት። አንድ ጊዜ ሼር አድርጉት። ከዛ በኋላ አሁን የምትሳደቡ ሰዎችን እንዴት እንደማጸዳቸው አሳያለሁ። ተባረኪልኝ ጄሪዬ። እሺ፣ አሁን ነው ከኤርፖርት ወርጄ የገባሁት። አትደንግጥ ወንድሜ። እሺ እኔ አባት፣ እሺ ምን አባት ሰራለህ? እኔን ፎሎ ሳታረገኝ አትደንግጥ የምትለው ውጣ ከዚህ ኮተታ። ራስ ደንግጥ ከፈለክ ውጣ ከዚህ። ቦልክ ያለው አትደንግጥ ይለኛል። ምን አባት ስለሆንክ ነው የምደነግጠው? እኔ ተመስገን እባላለሁ። ሙሉ አቅም ያለኝ ሰው ነኝ። እንዳንተ አይነቱን ቁጭ አድርጌ ማስተዳደር ባለሀብት ነኝ። ለቃቃሚ ድሃ አይደለሁም። አትደንግጥ ይለኛል። መደነግጥበት ቦታ ድነጋግጣለህ። አልደነግጥም፣ ልደነግጥምም አልችልም። እንደናንተ አይነቱን ለቃቃሚ ፈርቼው አላውቅም። አስተዳድራለሁ ከእናቴ ጨምሮ ማለት ነው። እስከ ዛሬ ድረስ ተናግሬ አላውቅም። ብዙ ነገሮች ሪከርድ እንዳይወጡ ቤተክርስቲያንን ላለማስነካት፣ ቤተክርስቲያንን ላለማስተቸት በተረጋጋ መልኩ ቁጭ ብዬ ነበር። ይኸው ገብቻለሁ። አንዳንድ በስመ አብ በወልድ በመንፈስ ቅዱስ አሐዱ አምላክ አሜን፣ ኦሮሞ ማለት እናት እንደዚህ ትሁን ከምትሉ ሰዎች ጀምሮ እመጣባቸዋለሁ። የአጥንት ውስጥ ካንሰር ነው መሆንባችሁ። የአጥንት ውስጥ ካንሰር ነው መሆንባችሁ። አንድ ጊዜ እኔን እውነት አውርቼ የአጥንት ውስጥ ካንሰር። አንዳንዶች ደግሞ ኡጋንዳ ቁጭ ብላችሁ ለልጅ ዳይፐርና ወተት መግዣ እኔ ከኢትዮጵያ ብር እንደላኩል ማስረጃ ስላለኝ ያንዳንድ እነግርሃለሁ። አንተ የዩቱብ ጡረተኛ በጠቅላላ ማለት ነው። አንድ ቀን በቲክታክ ተጠቅሜ አላውቅም። አንድ ቀን በዩቱብ ተጠቅሜ አላውቅም። አንተ ኡጋንዳ ቁጭ ብለህ እኮ ነው እኮ ለልጅህ እኮ ወተት መላኪያ እኮ ወተት መግዣ እኔ ብር የላኩል የረዳው። እሺ እኔ ነኝ የረዳው። እኔ ተመስገን እባላለሁ። አቅም ያለኝ ሰው ነኝ። ባለ ሀብት ነኝ። ድህነት በህይወቴ አልፎ አያውቅም። ድህነት አልፎ አያውቅም።
ድህነት በህይወት ያልፎ አቅም ምርጥ ባለ ሀብት ነኝ። ሙሉ አቅም ያለኝ ሰው ነኝ። ተመስገን እባላለሁ። ወይ ዘንድሮ እጂ ዘንድሮሽን ፈልጊ። አንቺ ውጪ ከዚህ ዘንድሮሽን ፈልጊ። ውጪ ከዚህ። አመሰግናለሁ። አንድ ጊዜ ከፍ አድርጉት ታብታቡን። ታብታቡን ከፍ ስታደርጉት ወደ ሀሳብ ይገባሉ። ባለጌ ሁሉ ስንት አይነት ስድ አደግ ሰው አለ። ስንት አይነት ባለጌ፣ ስንት አይነት ስድ አደግ ሰው አለ። አንተ እዛ ቁጭ ብለህ ኦሮሞ ጠልል ሆንኮ ሰውዬ የአጥንት ውስጥ ካንሰር ነው መሆንበት። እሺ የዩቱብ ጡረተኛ ስለሆንክ የምትተዳደረውን በዩቱብ ስለሆነ እኔ እንጨት ቤት አለኝ፣ የራሴ ኮፊ ሃውስ አለኝ፣ የራሴ ቡቲክ መሸጫ አለኝ። እኔ አቅም አለኝ ኢትዮጵያ ውስጥ። እንዳንተ ምን ላውራ ብዬ አማራን ከኦሮሞ ክርስቲያኑን ከሌላው እያባላው ምኖር ሰው አይደለሁም። ላንተም የአጥንት ውስጥ ካንሰር ነው መሆንብህ። ተመስገን እባላለሁ። መተህ ልትዋጋ የፈለከው ከተመስገን ጋር ነው። ለሁላችሁም በአግባቡ መልስ መልሳለሁ። እሺ አሁን ኮመንት ዝጉልኝ ሞዴሬተሮች። ወደ ሀሳቤ ልሂድ። አመሰግናለሁ። ሁላችሁንም ሰላም ብያለሁ። ይሄን ሰሞን ድሬዳዋ ሄጄ ነበረ ለገቢ ማሰባሰቢያ። በአጋጣሚ ሆኖ ቤተክርስቲያንን የረዳው እውነትም ቤተክርስቲያንን ሰፖርት ያደረግኩ ይመስሎኝ ነው የሄድኩት። ሲሄድ በጣም የተከበረ ጨዋ የሆነ ኤቨንት አለ። ታማኝ የሆነ ቤተክርስቲያንን በአግባቡ የሚያገለግለ ኤቨንት አለ። ሲሄድ ሎዛ ኤቨንት ከሚባል ድንቅ ፕሮጀክት ጋር ነው አብሬ የሄድኩት እና ያ ኤቨንት ክርስቲያናዊ የሆነ ለቤተክርስቲያን ታማኝ የሆነ ኤቨንት ነው። እስከዛሬ ድረስ ብዙ ቤተክርስቲያኖችን አሰርቷል። እስከዛሬ ድረስ ለብዙ ቤተክርስቲያኖች አቅም ሆኗል እና ያንን ቤተክርስቲያን ለማሰደብ ወይም ደግሞ የቤተክርስቲያን መምህር የሆነውን ሎዛ ኢቨንትን ለመሳደብ አቅም የላችሁም ተሳዳቢዎቹ። እና ሲሄድ አንድ ደብዳቤ ወጥቷል። ምንድነው? ክቡር ጠቅላይ ሚኒስትራችን አብይ አህመድ አንድ ነገር ይላል። ምን ይላል? ሾርት ሚሞሪ የሚለው ሀሳብ አለ እና ዛሬ ሰው ይወድሃል፣ ነገ ደግሞ ይሰድብሃል። ይህ የአበሻ ባህሪ ነው። ሶሪ አንድ ሰከንድ ስጡኝ። ታብታብ አድርጉት እስከዛ። እና በዚህ አጋጣሚ ዩቱብ ላይ ዛሬ ያልከፈትኩት ፌስቡክንም ላይ ያልከፈትኩት ዛሬ እንደናንተ የዩቱብ ጡረተኛ ስላልሆንኩኝ ነው። እሺ እንድታቆል ይፈልጋለሁ። አቅም አለኝ ዩቱቤን የመክፈት ላይቭ፣ አቅም አለኝ ፌስቡክንም የመክፈት ላይቭ። ታውቃላችሁ ፌስቡክ ላይ ከበቂ ሰው በላይ እንደሚከታተለኝ ላይቭ ከፍቼ ከበቂ ሰው በላይ እንደሚከታተለኝ። ዛሬ ግን
ለተወራው ወሬ በአግባቡ የሄድኩበት ቦታ የሆነ ለቲክታከር እንደዚህ ብር ለእንትን እንደዚህ ብር ለእንትን እንደዚህ ብር የሚል ደብዳቤ ነው መጀመሪያ ያየሁትና ሲታይ ደብዳቤው እንደ ደብዳቤ ድንገት እስቲ እጄ ላይ ካለ እሺ እያልኩ ምጮህ ጢል አይደለም። ወረቀቱን ፍለጋ ነው። ወረቀቱን ሼር ያደረኩት መስሎኝ ነበር። ያ እዚህ ጋር የመጀመሪያው ጉዳይ ይህ ህዝብ ምን አይነት ሰው እንደሆነ ምን አይነት ሰዎች እንደሆናችሁ ያልገባኝ ነገር ማን ነው ይደውልብኝ? እዚህ ጫፍ ላይ ያለችው ወረቀት ሙሉዋን ወረቀት ከየት እንደማገኛት አላውቅም። እሺ እኔ በጣም ነው የገረመኝ። እሺ ወረቀቱን ፌስቡክ ላይ ካገኛችሁ እንዴት እንደሆነ አላውቅም፣ አጣሁት ወረቀቱን ውዶች። ስክሪንሻት አላደረኩትም ውዶች፣ እዚህኛው ስልኬ ላይ ነው። ላይቭ ገብቼበታለሁ። ያ እሺ ይሄ ወረቀት በደንብ ይታያቸዋል ብዬ አስባለሁ። ይሄ ወረቀት ሁላችሁም ጋር ደርሷል። አንቀጽ 1 ይላል ለዚህ ፕሮጀክት የወጣ የወጪ ዝርዝር ሰነድ። ይህንን ሰነድ ማንም ሰው ኮምፒውተር ቤት ገብቶ ወይም ደግሞ ማንም ሰው የፈለገበት ቦታ ሄዶ ይጽፋል። በደንብ እንዲታያችሁ ማብራቱ ላጥፋው። በደንብ እንዲታያችሁ እሺ እስኪ ይታያል ብዬ አስባለሁ። ያ አይታይም? ያ የሚታይ ይመስለኛል። እሺ እዚህ ላይ የመጀመሪያው ጉዳይ ማንም ግለሰብ መጥቶ ሊጽፍ ይችላል። የመጀመሪያው ጽሑፍ ላይ ቀጥሎ ማዕተቡን እንየው። ማዕተቡ ባለቤትነቱ ይታወቃል። ማዕተቡ ማን ነው? ማንም። ኖርማል ሁላችንም እርግጠኛ ነኝ ከ10ኛ ክፍል በላይ ነን ብዬ ነው የማስበው። ማዕተቡን ማንም ሰው አልመታው።
እንዲህ ድፍጥጥ ያለ ማህተብ ነው። ቀጥሎ ተቀባይ ያስፈልገዋል። ለየትኛው ቤተክርስቲያን የተጻፈው የለም። ሰጪው ማን ነው? የለም። ስለዚህ የመጀመሪያው ጉዳይ ቲክታከሮችን መንፈሳዊ ቲክታከሮችን ለመምታት የታሰበ ነው። ለምን ቢባል ከፊት ለፊታችን አላፋት ዝማሬ አለ። አንድ ግለሰብ አላፋት ዝማሬንና ሄኖክን ዲያቆን ሄኖክ ኃይሌን ጥላቻ ስለሚዘምት ዲያቆን ሄኖክ ኃይሌን ሰፖርት ያደርጉታል ብሎ ቢፈራቸውን ሰዎችን ቀድሞ ስም ማጥፋት ጀምሯል። የመጀመሪያው ሐሳብ ይሄ። አንድ ግለሰብ እንደፈለገን ይጻፍ። ቀጥሎ አንድ የሆነ የተቆራረጠ ቪዲዮ አይቻለሁ፣ ማንነቱን ያላወቅኩት። በዚህ ቲክታክ ፕላትፎርም ላይ ማንም አለቃ ማንም እንትን የለም። ቲክታክ ላይ የራሴ አፕ ነው፣ የራሴ ፎሎወር ናቸው፣ የራሴ ማንንም አለቃ አድርጌ አልሾምኩም። ቲክታክ ላይ እከሌ ብትባል ተመስገን የጌታ ልጅ ብትባል አንተ ማነህ ሲጀምር? በኔ በተመስገን የጌታ ልጅ የተባለውን ብር የከፈለ ቤተክርስቲያን ካለ ዛሬ መልሳለሁ። ውሸት ነው፣ ውሸት ነው። ውሸትነቱ እንዲረጋገጥ ትላንትና ሁላችንም ድሬዳዋ ነበር። የድሬዳዋ አባቶች ምን አሉ? ባህር ዳር የነበሩትስ አባታችን አቡነ አብርሃም ምን አሉ? እሱንም እንሄዳለን አብረን። ቆይ እሺ ቆይ ስለዚህ በውጭ ያላችሁ ወንድሞቻችን ምናልባት ባለሆነ አሉባልታ እንደሌላችሁ የወንድማችን ግን አለ የአባታችንን ህንፃ ማስፈጸሚያ ኮሚቴዎች ከገባንበት እስከ ዛሬ ጀምሮ የቀረው ስራ ለማጠናቀቅ ሁሉም የሚናቅ ነገር የለም። መልካም ነው ያለው ነገር እግዚአብሔር ዘንድ ደግሞ ያስገብታለን ዘንድ ደግሞ መልካም አንድ ጊዜ አሰማችኋለሁ። አዳምጡ አንድ ጊዜ። ገብረ ማርያም ስም በጣም ብዙ ሄደዋል። በጣም ብዙ አቤኔና ሮሽን እዚህ ጋር ይሄ ሀሳብ ወይ ሚናት ገንዘብ የለም፣ ሚናት ነገር የለም። ሁሉም የምንፈልገው ያለቅን ነው። በዚህ ቅር መሰረት
ኦልሞስት አጥቼዋለሁ ቪዲዮን። ድሬዳዋ ስንሄድ ለአንድም ቲክታከር ብር እንዳልከፈሉ እኔ ፌስቡክ ላይ ግቡና ይዩት። መጀመሪያ የተፖሰተው ላይ ፌስቡክ ላይ ያለ ሙሉ ላይ ግቡና ለአንድም ቲክታከር 1 ብር እንዳልሰጡ አባታችንም ኮሚቴዎቹም እዛው ተናግረዋል። ቀጥሎ አቡነ አብርሃምም ባህር ዳር ያሉት ለየትኛውም ቲክታከር ብር እንዳልሰጡ ተናግረዋል። እኛ ከአዲስ አበባ ስንሄድ ፕሌን ይቆርጡልናል፣ በፕሌን እንሄዳለን፣ መኝታ ይዙልናል፣ ምግብ ያበሉናል፣ ሂሳብ አሰባስበንላቸው እንመጣለን። ይሄ ነው ጉዳዩ እያሉ ግን ያሉት ግን ሀሳብ ግን ውሸት ነው፣ በጥቅሉ ውሸት ነው። ስለዚህ ስም የማጥፋት ዘመቻ ነው እየተካሄደ ያለው። ከሌነጋና ከልደትዬ ጋር በተያያዘ ደግሞ አንድ ቮይስ እንደወጣ ሰው ያ ሰው አሁን ገስት ላይ ፍሬንዴ ስሎንግ ስትልክ ያለው አሁን ገስት ላይ ገብተ እኔ ይህንን ሀሳብ እንዳልኩና ልደት እየዘረፈ መሆኑን መናገርን ትነግረኛለህ። እኔ ያልኩት ራሴ ያቀነባበርከው ወይም ደግሞ ሌሎቹ ያቀነባበሩት ሀሳብ ይሆናል። ልደትን በተመለከተ ይህንን ሀሳብ እኔ አላልኩም፣ ራሴ ያቀነባበርከው ሀሳብ አለ። ጸረ ኦርቶዶክሳዊ ጸረ ሌቦች መሆናችሁን በትክክል ተረድቻችኋል። ሲጀምር ኦርቶዶክሳዊነት እንደናንተ ቢሆን ኖሮ እኔ ኦርቶዶክስን አልቀጥልም ነበር። ግን ኦርቶዶክሳዊነት እንደናንተ አይደለም። ዓለም ላይ ያለ ህዝብ በጠቅላላ ከፈለገ ገደል መግባት ይችላል እንጂ እኔ ኦርቶዶክስ ሆኜ ነው የምቀጥለው። አንተ ሰው ገዝተህ ስትልክ አስገባሃል። የመጀመሪያው ጉዳይ ልደትን ተናገረው፣ ይሄው ተመስገን ቮይስ አወጣ የምትሉት በጠቅላላ እኔ ልክ ሆኜ ልደት የሚሳሳትበት ምክንያት የለም። ልደት ተሳስቶ እኔ ልክ የምሆንበት ምክንያት የለም። እኔም ልደትዬም እንደዚህ አይነት ሲስተም ውስጥ ስንመጣ ቤተክርስቲያን የረዳን መስሎን እዛ ሰው ሀገር ቁጭ ብለህ መንግስትን እንድንቃወም ትፈልጋለህ? አልቃወምም። መንግስትን ወደፊትም አልቃወምም። የቤተ ክርስቲያኖችን አባትን እንድንተይ ተፈልገ አንተችም። እኔ ማንኛ ነው የምተች የቤተ ክርስቲያን አባት? እግዚአብሔር ያስቀመጡትን አባቶችን ለምን እንደው የምተቸው? አልተችም፣ አንተችም። እግዚአብሔር በዘመኑ ያስቀመጠውን መሪ፣ እግዚአብሔር በዘመኑ ያስቀመጣቸውን አባቶችን ስም እየጠራን አናብጠለን። አልሳደብም። አንድ ሰው ወዶና ፈቅዶ አማራ አልሆነም፣ ወዶና ፈቅዶ ኦሮሞ አልሆነም። አዎ ኦሮሞ ነኝ። ኦሮሞ በመሆኔ ልታሸማቀቅ ከፈለክ የፈለክበት ቦታ መርጠ ገደል ውስጥ መግባት ትችላለህ። ልሸማቀቅበት ሰው ሆኖ እግዚአብሔር በልጁ በክርስቶስ ኢየሱስ ስለመረጠኝ የአዲስ ኪዳንም ልጅ ስለሆንኩኝ ጨዋ የለ ባሪያ የለ ምን የለ ሁሉም በክርስቶስ ኢየሱስ አዲስ ፍጥረት ነው ስለሚል የአዲስ ፍጥረት ልጅ ነኝ። ዓላማው ህዝቡን የማደናገርና ህዝቡን የመናገር ወይም ደግሞ ህዝቡን አደናግሮ ሚዲያ ላይ ያለነውን ሰዎችን እንትን ለማለት ፈልጋችሁ ከሆነ የራስ ጉዳይ ነው። እኔ እንትን አለ መንግስትን አልሳደብም፣ አልተችም። በሰጠኝ ስኬጁል ልክ እኖራለሁ። ኢትዮጵያ ውስጥ አክብሬው እኖራለሁ። ለመንግስት ያ አድርግ ያለኝን እያደረኩ ነው። ተመችቶኛል ለኔ መንግስት። ስለዚህ አንተ ቁጭ ብለህ እዛ መንግስትን በስመ አብ በወልድ በመንፈስ ቅዱስ አሐዱ አምላክ አሜን አባታችን ሆይ በሰማይ የምትኖር ስምህ ይቀደስ፣ እመቤታችን ቅድስት ድንግል ማርያም አሜን አሜን። ይህ መንግስት ማለት እኮ እንትን ብለህ እንደምትሳደቡ በስመ አብ ወልድ ብዬ መንግስትን አልሳደብም። ወዳችሁና ፈቅዳችሁ ሰውን ፖለቲካ ውስጥ ለመክተት ነው። ለምን ሌላው ክልል ቤተክርስቲያን ሲሰራ ለምን እንደዚህ አልጮኻችሁ? ሲዳማ ላይ ስንመጣ ለምን ይሄ ጩኸት ተነሳ? ሌላው ክልል አካባቢ ጋር ስንሰራ ለምን እንደዛ አልጮኻችሁ? ሰርተናል እኮ። ድሬዳዋ ስንሄድ የድሬዳዋ ህዝብ እግዚአብሔር ያክብራችሁ የመጀመሪያ ፍቅር ናቸው ከሚባል አንጻር